Ethiopian Shipping and Logistics. Beyond the sea. ሳምንታዊው የባህር ላይ ውሏችን የየብስ እንቅስቃሴያችን ምን ይመስላል? ሰላም ጤና ይስጥልኝ። ይህ በየሳምንቱ ዘውትር እሁድ ረፋድ በዚህ ሰዓት የሚተላለፈው የባህር ትራንስፖርትና ሎጂስቲክስ ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት የቴሌቪዥን ፕሮግራም ነው። በዚህ ፕሮግራም ሳምንታዊ የኢባትሎ አጫጭር መረጃዎች እንዲሁም የሞጆ ሎጂስቲክስ ማዕከል እስከ ሞጆ ግሪን ሎጂስቲክስ በሚል የተዘጋጀ መሰናዶን ይዘናል። እንድትከታተሉን እየጋበዝን በቅድሚያ አጫጭር መረጃዎችን አስቀድማለሁ። ከመረጃዎቹ ጋር እኔ ኢፍቱ አንዋር ነኝ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በ2018 በጀት ዓመት 8 ወራት አመርቂ የፋይናንስ ስኬት አስመዘገበ። ባለፉት 8 ወራት 96.2 ቢሊዮን ብር ለመሰብሰብ አቅዶ ወደ ስራ የገባው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ እቅዱን በ106.5 በመቶ በማሳካት 102.5 ቢሊዮን ብር ገቢ ማግኘት ችሏል። ይህ አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ23.8 በመቶ ብልጫ ያለው ሲሆን ይህም የተቋሙን ስትራቴጂክ ውጤት ተኮርና ጠንካራ ኦፕሬሽን ስራዎች አመራር ማሳያ መሆኑ ተመላክቷል። የ2018-19 የምርት ዘመን የአፈር ማዳበሪያ የማጓጓዝ ሂደት በተቀናጀ ሁኔታ በመከናወን ላይ ይገኛል። ለምርት ዘመኑ የሚያገለግል የአፈር ማዳበሪያን በባህርና በየብስ የማጓጓዝ ስራ በተቀናጀ ሁኔታ እየተከናወነ እንደሚገኝ ነው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ያሳወቀው። በህዳር ወር 2018 ዓ.ም የተጀመረው ይሄው የማጓጓዝ ስራ በምርት ዘመኑ እንዲጓጓዝ ከታቀደው 2,296,200 ሜትሪክ ቶን ውስጥ 21 የብትን ጭነት ጫኝ መርከቦች 977,514 ሜትሪክ ቶን የአፈር ማዳበሪያን ጭነው በጅቡቲ ወደብ ላይ አራግፈዋል። 60,000 ሜትሪክ ቶን ማዳበሪያ የጫኑ ተጨማሪ 2 መርከቦች ጅቡቲ ወደብ ላይ መድረሳቸውንም ከኢባትሎ የተገኘው መረጃ ያመለክታል። በወደብ ላይ የተራገፉት ጭነቶችን ወደ ሀገር ውስጥ መዳረሻ በየብስ ትራንስፖርት የማጓጓዝ ስራውን በማከናወን ላይ ሲሆን እስካሁን ድረስ 888,505 ሜትሪክ ቶን ያህል የአፈር ማዳበሪያ ማሰራጨት ተችሏል። ይህም ቁጥር ወደብ ላይ ደርሰው ለጭነት ዝግጁ ከሆኑት አንጻር ሲታይ የ90.89 በመቶ ያህሉን የሚሸፍን እንደሆነና ቀሪው 89,009 ሜትሪክ ቶን ጭነትን በተመለከተ በአጭር ጊዜ ውስጥ በማንሳት ወደ ተለያዩ የአገሪቱ አካባቢዎች ማጓጓዝ እንዲቻል ከባለድርሻ አካላት ጋር በትኩረት እየተሰራ ይገኛል። ለምርት ዘመኑ መድረስ የሚኖርባቸው ጭነቶች ከታቀደላቸው የጊዜ ሰሌዳ ቀደም ብለው እንዲደርሱ ለማስቻል ሁሉም ባለድርሻ አካላት ርብርብ እንዲያደርጉም ተጠይቋል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የአፈር ማዳበሪያ ግዥን ከመነሻ ወደብ ጀምሮ እስከ ሀገር ውስጥ መዳረሻ እንዲያጓጉዝ ኃላፊነቱን ከወሰደበት ከ2012-13 የምርት ዘመን ዓመተ ምህረት ጊዜ አንስቶ የራሱንና የኪራይ መርከቦችን በመጠቀም ስራውን በብቃት በመወጣት ላይ ይገኛል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ 100 አዳዲስ የጭነት ተሽከርካሪዎችን ገዝቶ ወደ ስራ አስገባ። ድርጅቱ የሀገራችንን የገቢ ወጪ ጭነቶችን በተቀላጠፈ ሁኔታ ለማጓጓዝ የሚያስችሉና እያንዳንዳቸው 400 ኩንታል የመጫን አቅም ያላቸውን 100 አዳዲስ የከባድ ጭነት ተሽከርካሪዎች ተገዝተው ለስራ መሰማራታቸውን በድርጅቱ የቃሊቲ ትራኪንግ ቺፍ ኦፕሬሽን አቶ ደረጀ ሚደቅሳ ገልጸዋል። ተቋሙ ከአሁን በፊት 556 ተሽከርካሪዎችን በማሰማራት ከጅቡቲ ወደብ ወደ ተለያዩ የሀገር ውስጥ መዳረሻዎች የሀገራችንን የወጪና ገቢ እቃዎች በማጓጓዝ ፈጣን፣ ቀልጣፋና አስተማማኝ የሎጂስቲክስ ተግባራት እያከናወነ ይገኛል። ይህም ተቋሙ ቀደም ሲል በ556 ተሽከርካሪዎች 26,154 ቶን የማንሳት አቅም እንደነበረው አስታውሰው እነዚህ አዳዲስ ተሽከርካሪዎች ወደ ስራ መግባታቸው በአንድ ጊዜ ጭነት የማንሳት አቅሙን ወደ 30,654 ቶን ያሳድጋል ብለዋል። ተሽከርካሪዎቹ ተገዝተው ወደ ስራ መግባታቸው እንደ ድርጅት ሆነ እንደ ሀገር ያለው ፋይዳ የጎላ ሲሆን የገቢ ጭነቶችን የወደብ ላይ የቆይታ ጊዜን በማሳጠር ያለ አግባብ ለዲመሬጅና ተያያዥ ጉዳዮች የሚወጣውን ከፍተኛ የውጭ ምንዛሪ ወጪ በእጅጉ በመቀነስ እቃዎችን በፍጥነት በማጓጓዝ ለታለመላቸው ዓላማ እንዲውሉ ያስችላሉ ተብሏል። ድርጅቱ በቀጣይም የተሽከርካሪ ቁጥርን ወደ 1000 በማሳደግ ጭነት የማንሳት አቅምን ለማሳደግ በተፈጥሮ ጋዝና በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችን ለማስገባት እየሰራ መሆኑን የገለጹት ኃላፊው ይህ የነዳጅ ላይ ጥገኛ የሆነውን ዘርፍ በአገር ውስጥ በሚመረት የተፈጥሮ ጋዝና የኤሌክትሪክ ኃይል ለመተካት ያስችላል ብለዋል።
ክቡራን ተመልካቾቻችን ሳምንታዊ የኢባትሎ መረጃዎች የተከታተላችሁትን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። በተከታይነት የሞጆ ሎጂስቲክስ ማዕከል እስከ ሞጆ ግሪን ሎጂስቲክስ በሚል በአረጋዊ ኃይሎም የተዘጋጀ መሰናዶን እንድትከታተሉ እየጋበዝኩ እኔው ከወዲሁ ሰናበታለሁ። ሳምንት በተመሳሳይ ቀንና ሰዓት እንድንገናኝ በማለት የምሰናበታችሁ ኢፍቷ ነዋር ነኝ። እስከዚያው መልካም ሳምንት። ኢትዮጵያ በጅቡቲ ወደብ በኩል የምታከናውነው የውጭና ገቢ ዕቃዎች መጨናነቅን ለመቀነስ አመቺ በሆኑ የሀገሪቱ ክፍሎች ደረቅ ወደቦችን ማቋቋም ፈለገች። በ2001 ዓ.ም በአነስተኛ ቦታ በውስን የሰው ኃይልና በጥቂት ማሽኖች ስራውን የጀመረው የሞጆ ደረቅ ወደብና ተርሚናል አሁን ላይ ሞጆ ሎጂስቲክስ ሀብ ለመባል የበቃው በርካታ የለውጥ መንገዶችን በማለፍ ነበር። ሲመሰረት ታሳቢ የተደረጉት ነገሮች ያው የመልቲሞዳል ትራንስፖርት ስርዓትን እንደ ሀገር ለመተግበር ከወጣው አዋጅ ጋር ተያይዞ አብሮ የመጣ ሲሆን ይህም በባህር ወደብ ብዙ ጊዜ ባህር ወደብ የሌላቸው ሀገሮች በተመሳሳይ ሁኔታ የሚጠቀሙበት የአሰራር ስርዓት ነው። በባህር ወደብ ላይ ሊኖር የሚችለውን ወደ ሀገር ውስጥ የሚገቡ ጭነቶች የቆይታ ጊዜ ከማሳጠር ባህር ወደብ ላይ የሚኖር የባህር ወደብ መጨናነቅ ላይ ከሚፈጥር እንዲሁም ባህር ወደብ ላይ ከሚከፈሉ የተለያዩ ወጪዎች አንፃር ከጊዜ አንፃር ካለው ጠቀሜታ አኳያ ይህን የመልቲ ሞዳል ትራንስፖርት ስርዓት ለመዘርጋት በማስተግበሪያነት ደረቅ ወደቦቹን ማቋቋም በማስፈለጉ ደረቅ ወደቦቹ ተቋቁመዋል ማለት ነው። እንደ ስትራቴጂክ ሎኬሽን ሞጆ ከሀገሪቷ ያላት ስትራቴጂክ ሎኬሽን አንፃር ሞጆ ተመራጭ ሆናለች። ከዚህ ጋር ተያይዞ ከጅምሩ ስንነሳ ሞጆ በ2 ሄክታር ገደማ በሚሆን ብዙም ባልተስተካከለ የሬዳሽ ተርሚናል ላይ ስራውን የጀመረ መሆኑ ይታወቃል። ከ11 ዓመት በፊት በሚመሰረትበት ጊዜ ይሄን ግቢ እንደምታዩ አሁን ያለው መሰረተ ልማት ባልነበረበት ሁኔታ እና በገረጋንቲ ላይ በትንንሽ በቆርቆሮ በተሰሩ ሼዶች አገልግሎት የሚሰጥበት ሁኔታ ነበረ። አሁን ግን እንደምታዩ ሞደርን የተባሉ መጋዘኖችን እና ዌርሃውሶችን ሜጋ ዌርሃውሶችን ይዘናል። ኢቭን አሁን ደግሞ አዲሱ ማስፈቻችን አይታችሁት ከሆነ ከዚህ የበለጠ ሞር ኢኩፕድ የሆኑ በተለያዩ በካሜራ የተደራጀ የሴፍቲ ፓኬጆችን ያሟላ በጣም ዘመናዊ እጅግ ዘመናዊ የሆኑ መጋዘኖች ያሉበት ሁኔታ ነው ያለውና በጣም ሰፊ ዲፍረንስ ነው ያለው። አንድ ትራክተር፣ አንድ ሬጅስታከር እና ሁለት ፎርክ ሊፍቶች በመያዝ አገልግሎት የሞጆ ደረቅ ወደብ ተብሎ አገልግሎት የጀመረ ሲሆን ይህም ሲጀምር አገራችንን የምታወጣውን ወጪ የውጭ ምንዛሪውን ለማስቀረት እዚህ በአገር ውስጥ የደረቅ ወደብ በመክፈት ለዜጎችም የስራ እድል ለመክፈት በእነዚህ 3 ማሽኖች በመጠቀም ስራ የጀመረ ሲሆን በ2001 በአሁኑ ሰዓት ሌሎች ውጣ ውረዶችን ያለፋቸው ብዙ በርካታ ማሽኖች እየጨመረ መጥቶ በዚህ ሰዓት ማሽኖቹ ከ160 ማሽኖች በላይ አድርሷል። በዚህ መሰረት ቀደም ሲል በወረፋ ስንጠቀም የነበረ ቢሆንም በአሁኑ ሰዓት ምንም አይነት የማሽን ችግር የለም። ከ85 በመቶ በላይ የውጭ ገቢ ዕቃዎች የሚተላለፉበት ሞጆ ሎጂስቲክስ ማዕከል ወሳኝ በሆነ ቦታ ያረፈ የኢትዮጵያ የኢኮኖሚ ዋልታና ማገር ነው ቢባል ማጋነን አይሆንም። ይህ ወደብና ተርሚናል ወይም ይህ ሞጆ ማዕከል በአሁኑ ሰዓት ይህንን ደብል ሊያደርግ የሚችል ማለትም መጋዘኖችን ወደ
ከነበሩበት 6 በተጨማሪ ሌላ 6 መጋዘኖችን የሚችል እንዲሁም ያለውን ተርሚናል የሚያክል በተጨማሪ ሌላ ወደ 60 ሄክታር የሚሆን መሰረተ ልማት እየለማ ነው። በዚህ በመልማት ሂደት ውስጥ ሞጆ ደረቅ ወደብ ከነበረበት ወደ ሞጆ ሎጂስቲክ ማዕከል ሊያድግ ችሏል። በአንድ ጊዜ እስከ 20,000 ቲዩ ኮንቴነር የመያዝ አቅም አለው። አሁን ላይ የማስተናገድ አቅም አለው እና አዲስ ማስፋፊያ ፕሮጀክትም ተሰርቷል። እሱ ሲጠናቀቅ 35,000 ቲዩ ኮንቴነር የማስተናገድ አቅም ይኖረዋል ማለት ነው። ሞጆ ሎጂስቲክስ ማዕከል ዓለም የደረሰበትን የወደብ የተርሚናልና የሎጂስቲክስ አሰራሮችን እየተከተለና እየተገበረ ወደ ላቀ ደረጃ ደርሷል። በኢትዮጵያ ባህርና ሎጂስቲክስ ስር ከሚተዳደሩ ግዙፋን ወደቦች አንዱ የሆነው ሞጆ ሎጂስቲክስ ማዕከል ምቹና ሰፊ የኮንቴነር ጭነት ማራገፊያ ተርሚናል፣ ዘመናዊና ሁሉን አቀፍ መጋዘኖችን እንዲሁም ዘመኑን የሚመጡን ማሽኖችን ይዟል። ራሱን በዘመናዊ አሰራር ስርዓቶች በአይሲቲ ቴክኖሎጂ ዘመኑ የሚጠይቀውን ዲጂታላይዜሽን እና አይሲቲ ቴክኖሎጂዎችን በመጠቀም አሰራሩንም ስርዓቱንም በዛ ልክ በማዘመን እንዲሁም የሚጠቀምባቸውን ሱፐር ስትራክቸሮች የምንላቸው የመጋዘን ፋሲሊቲ የሎጂስቲክስ አገልግሎት የምንሰጥባቸው ፋሲሊቲዎች መጋዘን አገልግሎቶች ዘመናዊ መጋዘኖችን በማዘጋጀት ለሁሉም አይነት የጭነት አገልግሎቶች ምቹ የሆነ በሎጂስቲክስ ውስጥ ለሚኖሩ ለማናቸውም የጭነት ፍሰቶች ጋር ተያይዞ የሚኖሩ አገልግሎቶችን ለመስጠት በሚያስችለው አግባብ ከጊዜ ወደ ጊዜ ራሱን እያሻሻለ የመጣበት መንገድና አገልግሎቱን በጥራትም በአይነትም በማስፋቱ ከደረቅ ወደብነት ወደ ሁሉ አቀፍ የሎጂስቲክስ ማዕከልነት እየተሸጋገረ ያለበት ሁኔታ ነው ያለው። ስራችንን ማዘመን ወቅቱ በሚጠይቀው ደረጃ ሞደርናይዝ እያደረግን ራሳችንንም እያበቃን ገበያው ከሚፈልገው ጋር ኮፓፕ እያደረግን መሄድ ላይ አተኩሮ እየሰራ እንዳለ ይታወቃል። በዛም ውስጥ ለምሳሌ አሁን በምታየው የመጋዘኖቻችን የተለያዩ ብትን እቃዎችን ለማገልገል እንዲሆኑ የተደራጁ ናቸው። ነገር ግን በሂደት በመጋዘንም ደረጃ በክፍት መጋዘንም በዝግ መጋዘኖችም የምንሰጣቸውን ስራዎች አስፍተን ለመቀጠል የተያዙ እቅዶች አሉ። ከማኑዋል ጀምሮ እያደገ እዚህ ድረስ ሲደርስ የስራ ቅልጥፍና ላይ በጣም ብዙ እንትና አምጥቷል። ምክንያቱም ድሮ በማኑዋል ወረቀት ነበረ የሚጻፈው እያንዳንዱ፣ አሁን እንደዛ አይነት ስራ የለም፣ ሲስተም ነው። ስለዚህ የወረቀት ስራ በጣም ብዙ ቀንሷል። ሁለተኛ ከሴኩሪቲ አንጻርም አሁን ግቢ ውስጥ በጣም ብዙ ካሜራዎች አሉ። እያንዳንዱ ስራ 24/7 አንደር ኮንትሮል ነው በሲሲቲቪ ካሜራ ማለት ነው። ሲቹዌሽን ሩም አለን፣ እዛ ውስጥ ሆነው ልጆች ይከታተላሉ። በተለይ የተጠራጠሩት ነገር ካለ ኮሚኒኬት ያደርጋሉ እዛ ካሉት ሰዎች ጋር። ስለዚህ ካሜራ በደንብ አለ። ሲስተሙም የተሻለ ደረጃ ላይ ደርሰናል አሁን ላይ። ወደፊት ደግሞ በጣም ታስቦበት ኢንተርናሽናል ፖርት የሚጠቀሙትን ሲስተሞች ለማድረግ እየተሰራ ነው። አሁን ወደ ማለቅ ደረጃ ደርሷል። ያኔ ምን ይሆናል? እያንዳንዱ ማሽን ላይ ማሽኖች ይገጠማሉ፣ የአይቲ ማሽኖች ማለት ነው። ስለዚህ የትኛው ማሽን የት ጋር ነው ያለው፣ ምን እየሰራ ነው፣ ስንት ሰራ የሚለውን መቆጣጠር የሚያስችልበት ደረጃ ተደርሷል። የትኛው ኮንቴነር የት ጋር ነው ያለው ምናምን የሚለውን ማወቅ እንችላለን ከጂፒኤስ ጋር በተገናኘ። ስለዚህ ዘመናዊ ተርሚናል ኦፕሬቲንግ ሲስተም ለመጠቀም አሁን በሚቀጥለው ዓመት ሞስት ፕሮባብሊ ይደርሳል። ያኔ በጣም ዓለም ላይ ያሉ ወደቦች የሚጠቀሙበት ሲስተም መጠቀም እንጀምራለን ማለት ነው። ሞጆ ሎጂስቲክስ ማዕከል አብረውት ለሚሰሩ የመንግስትና የግል ሴክተር መስሪያ ቤቶች ደንበኞችን በአንድ ማዕከል ለማስተናገድና በአጭር ጊዜ ወጪ ገቢ ዕቃዎችን ለተጠቃሚው ለማድረስ ምቹና ሁሉን አቀፍ ከባቢን ፈጥሯል። የሞጆ ሎጂስቲክስ ማዕከል ያው ባለቤትነቱ የኢትዮጵያ ሺፒንግ ላይን ኦፕሬተሩም የኢትዮጵያ ሺፒንግ ላይን ቢሆንም ነገር ግን በውስጡ በርካታ ስቴክሆልደሮች ያሉበት እና እንደ ሀገርም ከፍተኛ
የሀገር ገቢ የሚሰበሰብበት ወደ ሀገር ውስጥ የሚገቡ እና የሚወጡ ጭነቶች በአግባቡ ቁጥጥር የሚደረግበት የመንግስት ደንብና መመሪያዎች የሚተገበሩበት ማዕከል ነው። በዚህ አንጻር በርካታ ስቴክሆልደሮች አሉ። ሀገር ኢምፖርትና ኤክስፖርት በምታደርገው ማንኛውም እቃ ላይ መንግስት ታክስን በመሰብሰብ የሀገርን ኢኮኖሚ ከማፋጠን አንጻር በየወደቦቹ ወይም በወደባችን ውስጥ የካስተም ወይም ጉምሩክ ኮሚሽን አለ። ይህ ጉምሩክ ኮሚሽን ለሚሰበስባቸው ገቢዎች ወይም ለሚሰበስበው ገቢ የሚያስፈልጉትን ፋሲሊቲዎች የሚያስፈልጉትን መሰረተ ልማቶች በማሟላት ረገድ ወደብ ሙሉ ኃላፊነት አለበት። ይህ ዴሊቨር በማድረግ አዎንታዊ የሚባል ግንኙነት ከካስተም ጋር አለን ማለት ነው። ያ ማለት ኦፊስ ዴሊቨር በማድረግ ፋሲሊቲዎችን ዴሊቨር በማድረግ እያንዳንዱ መሰረተ ልማቶችን ዴሊቨር በማድረግ እንሄዳለን። በተመሳሳይ ወደ አገር የሚገቡ እቃዎች የጥራት ደረጃቸውን፣ የጤና ሁኔታቸውን እንዲሁም ከሴኩሪቲ አንጻር ከአገር ደህንነት አንጻር የሚያስፈልጉትንም የሚመለከታቸው ባለድርሻ አካላት በወደባችን ውስጥ በመሆን ይህንን ክትትል እንዲያደርጉ የቢሮና የተለያዩ ፋሲሊቲዎችን እያሟላን እንገኛለን ማለት ነው። የሞጆ ሎጂስቲክስ ማዕከል የሀገሪቱ 85% የመልቲ ሞዳል የሎጂስቲክስ ስራዎችን ፋሲሊቴት የሚደረግበት ኦር የሚሸፍን ትልቅ ማዕከል ነው። ስለዚህ ማዕከሉ በአጠቃላይ የሞጆ ሎጂስቲክስ ማዕከል 174 ሄክታር የሚገመት ስፋት አለው። አሁንም በቅርቡ ተመርቆ ወደ ስራ የሚገባ ማስፋፊያ የተደረገበት ወደብ ነው። ስለዚህ እንደ አጠቃላይ እንደ ሀገሪቱ ትልቅ የሎጂስቲክስ ማዕከል ኦር የሀገሪቱ የገቢና ወጪ እቃዎች የሚስተናገዱበት ማዕከል ነው። ስለዚህ ማዕከሉ የሺፒንግ አለ፣ ጉምሩክ ኮሚሽን አለ፣ ሌሎች ደግሞ ተጓዳኝ የመንግስት መስሪያ ቤቶች አሉ። ስለዚህ እነዚህ ተጓዳኝ መስሪያ ቤቶች ከጉምሩክና ከሺፒንግ በመሆን ገቢና ውጭ እቃዎችን የፋሲሊቴሽን ስራዎች ይሰራሉ። ስለዚህ ከዚህ አንጻር ያው ወደቡ ሰፊ አገልግሎት ይሰጣል። ስለዚህ ከጉምሩክ ጋርም ያለው የተሻለ ግንኙነቶች አሉ፣ የተሻሉ ስራዎችም እየተሰሩ ነው። ስለዚህ ወደቡ ከጉምሩክ ጋር እንደ ቤተሰብ ኦር እንደ አንድ የመንግስት ተቋም ሆኖ በጋራ እየሰራ ነው የሚገኘው። ምግብና መድኃኒት የሚገቡት በፖርት ነው። የሞጆ ፖርት ደግሞ ትልቁ ፖርት ነው እንደ ሀገር። ስለዚህ እዚህ ቦታ ላይ የጥራትና ደህንነት ስራን አረጋግጦ ወደ ማህበረሰቡ እንዲያልፍ ማድረግ ትልቁ ስራውም ነው የተቋሙ። ቦታውም ከዚህ አንጻር ሲታይ በጣም ትልቅ ሚና ያለው ነው ማለት ነው። ሞጆ ሎጂስቲክስ እንዲያው ደረጃውን የጠበቀ የሎጂስቲክስ ማዕከል ነው። ከዚህ አንጻር ምናልባትም ከቢሮ ከማመቻቸት ጀምሮ የፍተሻ ቦታ በጣም የተሻለ እንዲሆን ቀደም ብሎ ከነበረው እጅግ በጣም በተሻለ መንገድ የተስተካከለ የመፈተሻ ቦታ መጋዘኖች ያሉት መሆኑ ለደንበኞችም ተመራጭ ያደርገዋል። ይሄ እና ከኛ ጋርም ያለው ግንኙነት በዚህ አግባብ በጣም ጥሩ ነው። ከሌሎችም ባለድርሻዎች ጋር ያለን ግንኙነት መልካም ነው። ሞጆ ማዕከል የሎጂስቲክስ ማዕከሉ ግን ለስራው በጣም አስፈላጊ ስለሆነ እነዚህን መሰረተ ልማት ማሟላት የተሟላ እንትን ያለው ስለሆነ በዚህ ሊመሰገን ነው የሚገባው። ያለንም የግንኙነት አግባብ ጥሩ ነው። የኢትዮጵያ ባህርና ሎጂስቲክስ ከሌሎች አጋር አካላት ጋር በመተባበር የሞጆ ሎጂስቲክስ ማዕከልን የበለጠ ለማዘመንና የግሪን ሎጂስቲክስ ስራዎችን ለመተግበር የማስፋፊያ ፕሮጀክትንም ይዞ እየተንቀሳቀሰ ነው። አርኤምጂ የምንላቸው ሬል ማውንትድ ጋንትሪ የሚባሉ ትላልቅ የወደብ መሳሪያዎች ወደ ማዕከላችን ወደ ተቋማችን ተገዝተው ወደ ማዕከላችን የመጡበት ሁኔታዎች አሉ። እነኚህ እንግዲህ በከፊሉ በኤሌክትሪክ የሚሰራ ነው፣ ከፊሉ በነዳጅ የሚሰሩም ቢሆን ነገር ግን በጣም ኤፊሽንት የሆኑ ከዚህ በፊት በርካታ ማሽኖች አሰማርተን የምንሰራቸውን ስራዎች እነኚህ ማሽኖች በተሻለ ፍጥነት በተሻለ አቅም
በተሻለ ውጤታማነት የምናስተናግዳቸውን ካርጎ ለማስተናገድ ከፍተኛ አቅም ያላቸው ናቸው። ሞጆ ደረቅ ወደብ ከነበረበት ደረቅ ወደብ በአሁኑ ሰዓት ወደ ሞጆ ግሪን ሎጂስቲክ ሀብ አድርጓል። ይህ ሲያድግ ምንድነው ከበፊት ከነበሩት ስራዎች በተጨማሪ ምንድነው ግሪን ሎጂስቲክ ሀብ ያስባለው ብለን ስንወስድ የመጀመሪያው የምንጠቀማቸውን ማሽነሪዎች ምን ማድረግ ነው ወደ ኢንቫይሮንመንታሊ እና ኢኮ ፍሬንድሊ የሆኑ መሳሪያዎችን መጠቀም። ለምሳሌ ከፊውል ኮንሰምፕሽን ወደ በተጨማሪ ከፎርክሊፍቶች በተጨማሪ ኮንቴነር ለማንሳትና ለማውረድ የሚያገለግሉ የባቡር ማንሻ ወይም ሬል ማውንትድ ጋንትሪ ክሬን የምንላቸውን እንዲሁም ተርሚናል ላይ የተንቀሳቀሰ ረበር ታየርድ ጋንትሪ ክሬን የምንላቸውን መጠቀም መቻል። በተመሳሳይ ያው እንዳያችሁት ወደቡ ከ2 ሄክታር ወደ 176 ሄክታር አድርጓል። የተለያዩ ዌስቶች ዴቨሎፕ ይሆናሉ በፍተሻ ሂደት ውስጥ። እነዚህ ደረቅ ቆሻሻዎችን ፐብሊክ ፍሬንድሊ በሆነ መልኩ ማስወገድ የሚያስችል የደረቅ ቆሻሻ ማቃጠያዎችን የያዘ በተመሳሳይ የሚወጡ ፈሳሽ ቆሻሻዎችን ወይም የስዌሬጅ ሲስተሞችን በማጣራት ወይም አጣርቶ ወደ አካባቢውን በመጠነ መልኩ ወደ ወንዝ የሚሄዱ የማጣሪያ ኦክሲዴሽን ፖንድን የያዘ በመሆኑ ከሞጆ ደረቅ ወደብነት ወደ ሞጆ ሎጂስቲክ ሀብ አድርጓል። በተጨማሪም እንደ ፖርት አንድ ፖርት ግሪን ሎጂስቲክ ሀብ ሊያስብለው የሚችለውን የግሪነሪ ኢንቫይሮንመንት ወይም የግሪነሪ አማውንትን ወይም ግሪን የሆነ ኢንቫይሮንመንትን ያካተተ እንዲሆን ተደርጎ እየተገነባ ነው ያለው ማለት ነው። ተርሚናላችን ውስጥ እየገባ አገልግሎት ገቢ እቃዎችንና ወጪ እቃዎችን ከዚህ የሚወስድበት የትራንስፖርት አገልግሎት የሚሰጥበት ሁኔታ ስላለ ከባቡር ላይ የምናወርደው በእነዚህ በ45 ቶን አቅም ባላቸው ማሽኖች ነው። አሁን ደግሞ ይሄ አርኤምጂ የሚባለው በሀዲድ ላይ የሚሄድ በኤሌክትሪክ የሚሰራ አሁን እየተገጣጠመ ያለ ማሽን 2 ትልልቅ ማሽኖች አሉ። በእነሱ ማሽኖች ታግዘን የምናወርድ ይሆናል። አሁን እየተገጣጠመ ነው። ከባቡር ጋር ቀጥታ ግንኙነት አለን። ይህን ግሪን ሎጂስቲክ የበለጠ ለማስፋፋት የኤሌክትሪክ ማሽኖችንም ዲዛይን አድርገን አቅደን ወደፊት ጨምረን የምንገዛበት ሂደት ላይ ያለ ነውና በዚህ ሰዓት ደንበኞችም አገልግሎቱን ቀልጠፍ ብሎ እያገኙ ያሉበት ሁኔታና የሀገራችንንም ኢኮኖሚ በከፍተኛ ሁኔታ እየደገፉ ያሉ የማሽን አገልግሎት ላይ ደርሰናል ማለት ነው። Ethiopian shipping and logistics beyond the sea.